ዋናዎቹን ሳታጠፉ እንዳትመለሱ ለጦሩ ከባድ መምራት ሰጠ። ኢሳያስን ከው ያደረገው ከአዲስ አበባ የተሰማው መረጃ ኤርትራ እንደ ሶማሊላንድ እንድትሆን ተወሰነ። አስመራን ለመቆጣጠር የተዘጋጀው አስፈሪ ጦር ይፋ ሆነ። ኤርትራ የሀገርነት ቁመናዋን ልትነጠቅ ነው የሚለውን ሰሞንኛ ጉዳይ አብላልታ ሳትጨርስ ሌላ ዱብዳ ያዲያሎ ቤተ መንግስት አንኳክቶ ገብቷል። ከወደ 4 ኪሎ የተወረወረው ጉዳይም ኢሳያስ አፈወርቂና አዛውንቶቹ የሻዕቢያ ሹማምንትን በእድሜያቸው ማምሻ ሊቋቋሙት ከሚችሉት በላይ መሆኑም እየተነገረ ነው። ወደቡን ካላስረከቡን ኤርትራ እንደ ሶማሊላንድ ትሆናለች ያሉት ጠቅላይ ሚኒስትር አብይ ጦርነት ከተቀሰቀሰ አስመራ ለመቆጣጠር ዝግጁ ሆኖ ስለተቀመጠው ጦር ይፋ ማድረጋቸውና ለጦሩ ስለተሰጠው ልዩ ሚሽን ወሳኝ መረጃ ሾልኮ መውጣቱ አክለን ወደ እናንተ በዝርዝር ልናረስወደናል። ሰላም ውድ የወሎ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ታላቅ የኢንቨስትመንት እድል የህልሞ ቤት በቦሌ ደንበል። ታዋቂው ቪስኮ ሪል ስቴት ያለቁ ዲፕሎማቲክ አፓርትመንቶችን በሚያስገርም ቅናሽ ይዞ መጥቷል። ሰሚ ፊኒሽድና ሙሉ በሙሉ ያለቁ ፉል ፊኒሽድ አፓርትመንቶችን በአዲስ አበባ መሃል በቦሌ ደንበል የራሱ የሆኑ ዲጂታል ካርታ ያላቸው በጥራት የተሰሩና ሰፊ ክፍሎች ያሏቸው ቤቶች የሆኑ ለውስን ቀናት ብቻ የባል ቅናሽ አዘጋጅተናል። የ153 እና 167 ካሬ ሜትር ቤቶችን በ4.5 ሚሊዮን ብር ቅናሽ 25% ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስከ 2 ዓመት እየኖሩበት ወይም አከራይተው መክፈል ይችላሉ። ቢኖሩበት በምቾት ቢያከራዩት ለዲፕሎማቶች በዶላር መልሰው ቢሸጡ ደግሞ ከፍተኛ ትርፍ ያገኛሉ። አፓርትመንታችን ሰፊ ሎቢ፣ የቆሻሻ ማስወገጃ ቦታ፣ የደህንነት ካሜራዎች፣ በቂ የመኪና ማቆሚያ እና የመሰብሰቢያ አዳራሽ ያለው ሰፊ ቴራስ ይዟል። የህልሞ ቤት ዛሬውኑ ይጠብቆታል። ለበለጠ መረጃ በ0985 51 8379 ወይም በ0972 46 9774 ይደውሉ። ቪስኮ ሪል ስቴት። የኤርትራን የሀገርነት ዕውቅና መሻር አይቀር ይሆን የሚለው መከራከሪያ አሁን ምላሹ ስለማግኘቱ ከወደ 4 ኪሎ ወጥቷል። ኤርትራን እንደ ሶማሊላንድ እናድርጋታለን ያሉት ጠቅላይ ሚኒስትር አብይ አህመድ የኤርትራን ሀገርነት ለማንሳት መወሰናቸው የገለጹት የጠቅላይ ሚኒስትሩ የቅርብ ወዳጆች ውሳኔው በቅርቡ በሚኒስትሮችና በሕዝብ ተወካዮች ምክር ቤት ሰፋ ያለ ውይይት ተደርጎበት እንደሚጸድቅም እየተጠበቀ መሆኑን አክለዋል። ከውሳኔው ጋር ተያይዞ ኢሳያስና አስተዳደራቸውን የጨው ሐውልት አድርጎ ያስደነገጠው ጉዳይ በዚሁ የዕውቅና መንሳት ፕሮግራም አካልና የመጀመሪያው ፕላን ካልሰራ ተጠባባቂ ሆኖ የተያዘው እቅድ ሲሆን እሱም ከኢሳያስ አፈወርቂ አስተዳደር ጋር ግጭት ውስጥ ለሚገኘው የቀይ ባህር አፋር ግዛት ወይም ቆለኛው የኤርትራ ግዛት በልዩነት የሀገርነት ዕውቅና መስጠትና ኤርትራን ከሁለት በመክፈል የሀገርነት ቁመናዋን ማሳጣት የሚለው መሆኑም ተሰምቷል። ይህ በእንዲህ እንዳለ የሀገርነት ዕውቅና መንሳት ተከትሎ ከኤርትራ በኩል ወታደራዊ ጥቃት ሊሰነዘር እንደሚችል ከሰሞኑ በተደረገ ጥብቅ የከፍተኛ ወታደራዊና ፖለቲካዊ አመራሮች ስብሰባ ላይ መገምገሙን የገለጹት ምንጮች ሰራዊቱ ለማንኛውም ትንኮሳ ዝግጁ እንዲሆንና ጦርነቱ ከተጀመረም ተልኮው አስመራን በመቆጣጠር የሚቆም አለመሆኑን በግልጽ እንዲነገረው ከጠቅላይ ሚኒስትር አብይ አህመድ መምሪያ መውረዱን አክለው ተናግረዋል። ጠቅላዩ ለጀነራሎቻቸው በሰጡት ያልተለመደ መምሪያ ጦርነቱን እኛን ጀምረውም ነገር ግን ሻዕቢያ አንድ ጥይት ወደኛ ከተኮሰና ጦርነቱን ካስጀመረው መዳረሻችን አስመራ የሰራዊታችን ዋነኛ ተልኮም ከህወሓት ጋር በነበረው ጦርነት እንደነበረው ቀንደኞቹን መርዘኛ የሻዕቢያ ሽማግሌዎችን ለቃቅሞ በቁጥጥር ስር መዋል ካልተቻለ ደግሞ ማስወገድና የኢትዮጵያን ብሔራዊ ጥቅም የሚያስከብር አዲስ አስተዳደር ማዋቀርና የሀገርነት ዕውቅና የማይኖራትን አዲሷን ኤርትራ የኢትዮጵያ አካል አድርጎ ማስቀጠል መሆኑ ሊሰመርበት ይገባል። ዝግጅታችንና የሰራዊታችን ኦሪንቴሽንም በዚህ ልክ መሆኑን ማረጋገጥ አለብን ማለታቸው አክለው ገልጸዋል። በተያያዘ መረጃ የአስመራ ሰዎች ለ3 አስርት ዓመታት የፈነጩበትና ኢትዮጵያን ከውስጥም ከውጭም ጠላት ጋር እየተባበሩ ሲያምሱበት የነበረውን ስልጣናቸው ተነጥቀው ከሀገርነት ደረጃም ወርደው እንደ ሶማሊላንድ የኢትዮጵያ ዕውቅና የሚለምኑበት ደረጃ ላይ መቀመጥ እሺ ብለው የሚቀበሉት ጉዳይ ይሆናል ተብሎ ስለማይታሰብ ጦርነት አማራጭ መፍትሄ አድርገው መከተላቸው አይቀሬ መሆኑን የገመገመው መንግስት ጦርነቱ ከተቀሰቀሰ በአጭር ቀናት ውስጥ አስመራን ሙሉ በሙሉ መቆጣጠር የሚያስችል ወታደራዊ ዝግጅት መደረጉን ፊልድ ማርሻል ብርሃኑ ጁላ የተናገሩ ሲሆን ለዚህ ተልዕኮ በልዩ ሁኔታ ሰልጥኖ የተዘጋጀ ሰራዊትና የሻዕቢያ ሶቪየት ሰራሽ የአየር መቃወሞችና ታንኮች ሊቋቋማቸው የማይችሏቸው እጅግ ዘመናዊ ጦር መሳሪያዎችም ዝግጁ ሆነው የአስመራን ትንኮሳ ብቻ የሚጠባበቁ መሆናቸውን አክለው መግለጻቸውን የመረጃ ምንጮች አክለዋል።
ሶማሊላንድን ያየ በሳት አይጫወትም ያለችው ኤርትራ ከአዲስ አበባ በኩል በይፋ መታወጁ ብቻ ቀርቶታል የተባለው ያላውቅሽም ውሳኔ ጉዳይ እንደ ክፉ ቅዠት የማያስተኛ ሆኖባታል። ከሰሞንኛው ቆምጣጣ ውሳኔ አስቀድሞ ግን 4 ኪሎ እርግቧንም ጥይቱን ማዘጋጅታ ወደ አዲያፎም በእድሜያቸው ማምሻ ሽምግልና ጊዜያቸው ታግዬ ነፃ ወጣሁት ለሚሏት ኤርትራም የባህር በር ያስፈልገኛል አለችው ኢትዮጵያም የሚበጀውን እንዲመርጡ ቢላክላቸውም እርግቧን ገፍተው ጥይቱን የመረጡ መስለዋል። አሁን የፍልሚያውን ሜዳም የመፋለሚያም መሳሪያውን የመምረጥ መብቱ የኢትዮጵያ ሲሆን በአስመራ ሰማይ ላይ ከባድ ጭንቅ እንዳደረበት ነው እየተነገረ የሚገኘው። የቤተ መንግስቱ ታማኝ ምንጮችና የጠቅላይ ሚኒስትር አብይ የቅርብ ወዳጆች ያወጡት ጥብቅ መረጃ እንዳመለከተው ከሆነ ኤርትራን የሀገርነት እውቅና የመንሳቱ ጉዳይ አዲስ አለመሆኑና ላለፉት 3 ዓመታት ከወደቡ አጀንዳ ጋር ተያይዞ ውስጡን ሲብላላ የሰነበተ መሆኑን ጠቅሰው ጊዜው ሲደርስ በጓዳ በር ቀድሞ እንዲወጣ የተደረገውም ታስቡበት መሆኑን ያክሉበትና ጉዳዩ ተወስኖበት ያለቀና ለህዝብ ይፋ መሆን የቀረው አጀንዳ ሆኗል ነው የሚሉት። ኢትዮጵያ በ1985 ዓመተ ምህረት ለኤርትራ የሰጠችው የሀገርነት እውቅና የብዙ 10 ዓመታት የእርስ በርስ ጦርነት አብቅቶ የትብብር ዘመን ይጀምራል የሚል ተስፋ የፈጠረ የእርቅ ምልክት ተደርጎ ተወስዶ ነበር። በወቅቱ በህወሓት ይመራ የነበረው የኢትዮጵያ ሽግግር መንግስት ለጦርነት አጋሩ ለኤርትራ ህዝቦች ነጻነት ግንባር ይህነግ የሰጠው ይህ እውቅና ለሁለቱም አመራሮች የፖለቲካ ጥቅም የነበረው ቢሆንም በውስጥና በውጭ ባሉ ኢትዮጵያውያን ዘንድ ግን የህግ አግባብን ያልተከተለ ነው በሚል ጥያቄ ያስነሳ ተቀባይነት ያጣ ውሳኔ ነበር። ይሁን እንጂ ይህ የሀገርነት እውቅና የእናት ሀገር ፍቃድ የተሰጠው ህጋዊ ስልጣን በሌሎች የሽግግር መንግስትና ያላግባብ የኢትዮጵያ መንግስት አሰራር ሳይከተል ነበር። የወቅቱ መሪዎች ጉዳዩን ለምክር ቤት አቅርበው እንዲጸድቅ አላደረጉም። እንዲሁም በህጋዊ ሂደት የኢትዮጵያ ህዝብን የፖለቲካ ፍላጎት ለማረጋገጥ አልፈለጉም። ይህ ያለ ድንበር መከላከል የተሰጠ የችኮላ እውቅና የ1990 እና የ1992 ዓመተ ምህረት የኢትዮ ኤርትራ ጦርነት መነሻ መሆኑም ይነገርለታል። እንደሚታወቀው ሶማሊላንድ ኤርትራ የነጻነት ጥያቄ ያነሱት በተመሳሳይ ወቅት ቢሆንም ኤርትራ ነጻነት ስታገኝ ሶማሊላንድ እስከዛሬም ድረስ የሶማሊያ ፍቃድ እየጠበቀች ነው። የኤርትራ አገርነት ህጋዊነቱ በአብዛኛው የተመሰረተው በኢትዮጵያ ፍቃድ ላይ ነው። ይህ ፍቃድ ባይኖር ኖሮ ኤርትራ እንደ ሶማሊላንድ 1952 ዓመተ ምህረት ካታሎኒያን 2009 ዓመተ ምህረት ወይም ባያፍራ በ1959 ዓመተ ምህረት ያለች የአገርነት እድሏ በአጭር ጊዜ ውስጥ የተመናመነ ልትሆን በቻለች ነበር። የእናት ሀገር ፍቃድ ከሌለ በስተቀር የእውቅና ዘላቂነት እምብዛም እንደማይሳካ ከላይ ከተዘረዘሩት ግዛቶች በተጨማሪ እንደ ሰርቢያና ኮሶቮ እንደ ታይዋንና ቻይና ያሉ ሀገራት የገቡበት አይነት ሁኔታ ለኤርትራ ጉዳዩ በቀላሉ የሚታይ እንዳልሆነ የሚያረጋግጥ ነው። የመጀመሪያውን እውቅና መሰረት አድርጎ የነበረው ተስፋ ከ3 10 ዓመታት በኋላ ግን ከንቱ ሆኗል። ኤርትራ ኃላፊነት የሚሰማው ጎረቤት ወይም በአግባቡ የሚሰራ ሀገር ልትሆን አልቻለችም። ይልቁንም የኢትዮጵያን ደህንነት በተከታታይ የምታናጋ ልማቷን የምታስተጓጉልና ግብፅን ከመሳሰሉ ተቃራኒ ኃይሎች ጋር በመተባበር የኢትዮጵያን ተጽዕኖ ለመገደብ የምትሞክር አለመረጋጋት የፈጠረች አካል ሆና ቀጥላለች። የሀገርነት እውቅና በመሰረቱ ሉዓላዊና ጊዜያዊ የፍላጎት ውሳኔ ነው። ዓለም አቀፍ ሕግ አንድ ሀገር መጀመሪያ እውቅና እንዲሰጠው ያደረገው ሁኔታዎች ሲበላሹ ለዘለቄታው እውቅናውን እንድትቀጥል አያስገድዳትም። እንደ ምስራቅ ጀርመን ወይም ታይዋን ያሉ ታሪካዊ ምሳሌዎች እውቅና የሚሰጠውም የሚነሳም እንደ የፖለቲካና የስትራቴጂ ሁኔታ ለውጥ መሆኑን ያመለክታሉ። የኤርትራ ሁኔታ ስንመለከት አገሪቷ እንደ ዓለም አቀፍ የሉዓላዊነት መስፈርት እንደ ሞንቴቪዲዮ ኮንቬንሽን መስራት አቁማለች። ወሰን በሌለው ብሔራዊ አገልግሎት በግዳጅ ምልመላና በጅምላ ስደት ምክንያት በሚሊዮኖች የሚቆጠሩ ወጣቶች ወደ ውጭ በመሰደዳቸው ህዝብ እየመነመነ ነው። አገሪቷ ህገ መንግስትም ሆነ ተጠያቂ ተቋማት የላትም። መንግስት የሚመራውም በግዳጅ እንጂ በህዝብ ፍቃድ አይደለም። ኢኮኖሚው የቆመ ሲሆን በግዳጅ በተሰደዱ ዜጎች በሚላክ ገንዘብና በግዳጅ የጉልበት ስራ ላይ የተመሰረተ ነው። የፍራጋይል ስቴት ኢንዴክስ በ2016 ዓ.ም የኤርትራን ከዓለማችን በጣም ተሰባሪ ከሆኑ መንግስታት መካከል አስቀምጧታል። ኤርትራ የውስጥ መፈራረሷን ከመሸፈን ባሻገር በቀጠና ውስጥ አለመረጋጋት ፈጣሪ ሆናለች። ባለፉት 3 10 ዓመታት ውስጥ ኤርትራ የኢትዮጵያ የጸጥታ ሁኔታ ለማደናቀፍ በሚያስችል መንገድ በተደጋጋሚ ለሽብርተኞችና ለውስጥ ታጣቂ ቡድኖች ቅርብ ጊዜ የህወሓት ተገንጣይ ቡድን ኦሮሞ ነጻነት ጦርና ፋኖ ሚሊሻን ጨምሮ ድጋፍ ስትሰጥ ቆይታለች። ከዚህም በተጨማሪ ከህግ አንጻር እነዚህ ሁሉ እውነታዎች ኢትዮጵያ ለኤርትራ የሰጠችውን የስቴትነት እውቅና እንድትከልስ የሚያስገድዱ ጠንካራ መሰረቶችን ይሰጣሉ። የሉዓላዊነትና የጥሩ ጎረቤትነት ቅድመ ሁኔታዎች ባለመሟላታቸው ኢትዮጵያ ይህንን ሉዓላዊ ስልጣኗን ተጠቅማ እውቅናውን መሻር ትችላለች። ስትራቴጂያዊ ጥቅሞቿን ስንመለከት እውቅናው መሻር የይስሙላ ጠላት ሆኖ የምትሰራውን ሀገር ህጋዊነት በመንሳት ተጠያቂነት ማረጋገጥ ያስችላል። በተጨማሪም የኤርትራን የግዛትና የሉዓላዊነት የይገባኛል ጥያቄ ህጋዊነት ነጥቆ ኢትዮጵያ የባህር በር ለማግኘት በምታደርገው ድርድር ላይ አዲስ ፖለቲካዊ ግፊት ይፈጥራል። ይህ እርምጃ በቀንዱ ቀጠና ያለውን የኃይል ሚዛን በመሰረታዊነት ይቀይረዋል እየተባለ ይገኛል።
የሆነ ሆኖ ኤርትራ እንደ ሶማሊላንድ እንድትሆን ከሚያደርገው የ4 ኪሎ አደገኛ እርምጃ ተከትሎ የቀጠናውን ትኩሳት አንድ ደረጃ ከፍ ማድረጉ ተነግሮለት ሳያበቃ ኢሳያስን ከው ያደረገው ሌላኛው ዱብዳ ከአዲስ አበባ መሰማቱ የሁለቱን ጎረቤት ሀገራት ውጥረት ከማባባስ ባለፈ የተፈራውን ጦርነት ሊያቀጣጥለው ይችላል እየተባለ ይገኛል። የ4 ኪሎ ወታደራዊ መረጃ ነፍናፊዎች ያሸለኩት መረጃ እንዳመለከተ ከሆነ ጦርነቱ ከተጀመረ በአጭር ቀናት ውስጥ እና በውስን መስዋዕትነት አስመራን ለመቆጣጠር የተዘጋጀ አስፈሪ ጦር በፊልድ ማርሻል ብርሃኑ ጁላ በኩል ይፋ የተደረገ ሲሆን ጠቅላይ ሚኒስትር አብይ አህመድ በበኩላቸው ሻቢያ የሰላም አማራጮችን በሙሉ ገፍቶ ጦርነቱን የሚለኩስ ከሆነ ሰራዊታችን አስመራን መቆጣጠር ግዴታ መሆኑን ጠቅሰው ለጀነራሎቻቸውም አስመራን መቆጣጠር እንዳያረካችሁ ወደዛ ከሄዳችሁ ዋናዎቹን ሳታጠፉ እንድትመለሱ አልፈልግም የሚል ከባድ መምሪያ መስጠታቸው የተነገረው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶች ዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።